ሰበር ዜና መቀሌ ለመግባት ዝግጁ ነን። ይህንን ያለው ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ነው። ቡድኑ ትህነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን በይፋ አስታውቋል። ዝርዝሩን በቀዳሚነት እናደርሳችኋለን። የኢትዮጵያ መገናኛ ብዙሃን ባለስልጣን ለሁለት የሚዲያ ተቋማት የመጨረሻ ማስጠንቀቂያ መስጠቱን አስታወቀ። ባለስልጣኑ ለአሃዱ ሬዲዮና አርትስ ቴሌቪዥን የመጨረሻ ማስጠንቀቂያ መስጠቱን ይፋ አድርጓል። መረጃውን ይዘናል። ጋዜጠኛ ተክለሃይማኖት አዳነ መታሰሩ ተሰማ። የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ በፖሊስ ቁጥጥር ስር እንደሚገኝ ሚዲያችን ለማወቅ ችሏል። ተጨማሪ ያለን አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎችን ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው ተሰማ። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ ሞሮኮያን ወጣቶች በባህር ላይ በመዋኘት ወደ ስፔን ግዛት እየጎረፉ ነው ተባለ። በሺዎች የሚቆጠሩ ሞሮኮያን በባህር ላይ በመዋኘት በአፍሪካ አህጉር ወደምትገኘው የስፔን ግዛት ሴኡታ እየገቡ መሆኑን ዓለም አቀፍ መገናኛ ብዙሃን ሚዲያዎች ዘግበውታል። ዝርዝር አለን። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያም መቀሌ ለመግባት ዝግጁ ነን ሲል ታጣቂ ቡድኑ ገለጸ። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጿል። በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች በወዲ አንጥሮ፣ በጀነራል ጉሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጁነቱን ማጠናቀቁን አዛዦቹ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ መሰረት በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ትህነግን በመክዳት ወደ ሀራ መሬት በመቀላቀል ላይ ይገኛሉ ብሏል። ይህ የታጣቂዎች እንቅስቃሴ የትህነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑንም አዛዡ አክለው ገልጸዋል። አሃዱ ሬዲዮና አርትስ ቲቪ የመጨረሻው ማስጠንቀቂያ ተሰጣቸው። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም 106.7 የሬዲዮ ጣቢያ ለ6 ወራት ከአየር ላይ እንዲታገድ ከወሰነ ከአንድ ሳምንት በኋላ አሃዱ ሬዲዮ 94.3 እና አርትስ ቴሌቪዥን የመገናኛ ብዙሃን ደግሞ የመጨረሻ የጽሁፍ ማስጠንቀቂያ መስጠቱን አስታውቋል። ባለስልጣኑ ውሳኔዎቹን ያሳለፈው በአዋጅ ቁጥር 1238/2013 በተሰጠው ስልጣንና ኃላፊነት መሰረት በተደረገ የይዘት ክትትል የኢንስፔክሽን ምልከታና የተስተዋሉ የህግ መተላለፎችን በመገምገም እንደሆነ ገልጿል። ባለስልጣኑ አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን የተሰጣቸውን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜያት ያልተረጋገጡ ሚዛና ያልሆኑና የህዝብን ጥቅም የሚጎዱ መረጃዎችን በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ እንደተሰጣቸውም አስታውቋል። ከሬዲዮና ከቴሌቪዥን ጣቢያዎቹ ኃላፊዎች ጋር ተደጋጋሚ ውይይቶች ቢደረጉም ጉልህ ለውጥ ባለመታየቱ በአዋጅ ቁጥር 1238/2013 አንቀጽ 74/ሰ መሰረት ይህንን ማስጠንቀቂያ መስጠቱንም ባለስልጣኑ ገልጿል። ጣቢያዎቹ ተመሳሳይ ጥሰቶች የሚፈጽሙ ከሆነ ቀጣይ አስተዳደራዊ እርምጃዎች እንደሚወሰድባቸውም ባለስልጣኑ በጥብቅ አሳስቧል። በተጨማሪም ባለስልጣኑ የሚዲያ ተቋማት በሁሉም የዘገባ ስራዎቻቸው ላይ የመገናኛ ብዙሃን አዋጅና የሀገሪቱን ህጎች እንዲሁም የዘርፉን የሙያ ስነ ምግባር አክብሮ መስራት የሁሉም ግዴታ መሆኑን ለአፍታም ሊዘነጉት እንደማይገባ አሳስቧል። ባለስልጣኑ ይህንን ይበል እንጂ ያሰራጨው የማስጠንቀቂያ ደብዳቤ በየትኞቹ ዘገባና ፕሮግራሞች የህግ ጥሰት እንደተፈጸመባቸው አላመላከተም። ለሁለቱ የሬዲዮና ቴሌቪዥን ጣቢያዎች ማስጠንቀቂያ ከመስጠቱ አንድ ሳምንት አስቀድሞ ማለትም ሐምሌ 15 ቀን 2018 ዓ.ም ባለስልጣኑ ባወጣው መግለጫ መሰረት ጄኤፍኤም 106.7 ከሐምሌ 1 ቀን 2018 ዓ.ም ጀምሮ ታሳቢ በሚደረግ ሁኔታ ለ6 ወራት ከስርጭት ሙሉ በሙሉ እንዲታገድ መወሰኑ አይዘነጋም። ይህ የመጨረሻ ማስጠንቀቂያ ከባለስልጣኑ ይውጣ እንጂ ይህንን ዘገባ እስከተጠናቀረበት ጊዜ ድረስ ማስጠንቀቂያ የተሰጣቸው ሁለቱ የመገናኛ ብዙሃን ተቋማት የሰጡት ይፋዊ መግለጫም ሆነ ምላሽ የለም።
ጋዜጠኛ ተክለ ሃይማኖት አዳነ መታሰሩ ተሰማ። የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አዳነ በፖሊስ ቁጥጥር ስር እንደሚገኝ ሚዲያችን ለማወቅ ችሏል። እስካሁን ጋዜጠኛው ለእስር የዳረገው ምክንያት በግልጽ ያልታወቀ ሲሆን ከፖሊስ በኩልም የተሰጠ ማብራሪያ የለም ተብሏል። በተጨማሪም ጋዜጠኛ ተክለ ሃይማኖት አዳነ ትላንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ መታሰሩ ነው የተገለጸው። ተክለ ሃይማኖት በተለይ በበይነ መረብ የመገናኛ ብዙሃን መድረክ ላይ አነጋጋሪና ትኩረት ሳቢ ጉዳዮችን በማቅረብ ይታወቃል። ከሰሞኑም በፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል የተጠረጠሩና ጉዳያቸው በፍርድ ቤት ውሳኔ ያላገኙ እነ ሰራዊት ፍቅሬን ጋር ረዘም ያለ ቆይታ ማድረጉ ይታወሳል። ምናልባትም የጋዜጠኛው ስር ከዚህ ጉዳይ ጋር የተያያዘ ሳይሆን እንዳልቀረ የብዙዎች ግምት ነው። አፈሳና ጦርነት የሰጉ የትግራይ ተማሪዎች አሁንም ግቢ ውስጥ መሆናቸው ተሰማ። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸውን ሚዲያችን ሰምቷል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላን ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱን በዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል ተብሏል። ተማሪዎቹ እንደገለጹት ጥያቄያቸው መጀመሪያ ላይ በዩኒቨርሲቲው በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜያት በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ ችሏል ብለዋል። እንደ ተማሪዎቹ ገለጻ ጥያቄው በተደራጀ መንገድ የቀረበው በሰኔ ወር መጀመሪያ አካባቢ ነበር። የ286 ተማሪዎች ስም ዝርዝር ተዘጋጅቶለት ለአዲስ አበባ ዩኒቨርሲቲ የተማሪዎች ልማትና ስኬት ጽሕፈት ቤት በደብዳቤ ለማስገባት ተሞክሮ የነበረ ቢሆንም ዩኒቨርሲቲው ከላይ የመጣ መመሪያ የለም፣ ጥያቄያችሁን ማስተናገድ አንችልም በማለትም ደብዳቤውን ውድቅ አድርጎት ቆይቷል ተብሏል። ይሁን እንጂ ከሳምንታት ቆይታ በኋላ ጥያቄ ያቀረቡት ተማሪዎች ቁጥር 344 መድረሱን የገለጹት ምንጮቻችን የዩኒቨርሲቲው አንድ ከፍተኛ አመራር ጉዳዩ የፖለቲካ ይዘት ያለው በመሆኑ ዩኒቨርሲቲው ጣልቃ መግባት እንደሌለበት በመጥቀስ ጥያቄያቸውን ለትምህርት ሚኒስቴር ቢያቀርቡ የተሻለ እንደሚሆን እንደነገራቸው ተማሪዎቹ አስረድተዋል። በዚህ መሰረት ጥያቄው ለትምህርት ሚኒስቴር ከቀረበ ከአንድ ወር በኋላ ሚኒስቴር መስሪያ ቤቱ ጥያቄውን በመቀበሉ ተማሪዎቹ በዩኒቨርሲቲው እንዲቆዩ ይሁንታን አግኝተዋል። በአሁኑ ወቅትም ተማሪዎቹ በአዲስ አበባ ዩኒቨርሲቲ በበጋው የትምህርት ክፍለ ጊዜ በተመደቡበት የተለመደ የመኝታ ክፍልና የምግብ አገልግሎት አግኝተው ክረምቱን እያሳለፉ ይገኛሉ ተብሏል። ከውጭ በተሰማ ሰበር መረጃ ሞሮኮያን ወጣቶች በባህር ላይ በመዋኘት ወደ ስፔን ግዛት እየጎረፉ ነው ተባለ። በሺዎች የሚቆጠሩ ሞሮኮያን በባህር ላይ በመዋኘት በአፍሪካ አህጉር ወደምትገኘው የስፔን ግዛት ሴዩታ እየገቡ መሆኑን ዓለም አቀፍ ሚዲያዎች ዘግበዋል። ባለፉት 10 ቀናት ውስጥ ብቻ ወደ 2000 የሚጠጉ ስደተኞች ወደ ስፔን ግዛት የገቡ ሲሆን በተለይም በትላንትናው ዕለት በሺዎች የሚቆጠሩ ወጣቶችና ታዳጊዎች 5 ኪሎ ሜትር ያህል በባህር ላይ በመዋኘት እንዲሁም የፕላስቲክ ቱቦዎችና እንደ መንሳፈፊያ በመጠቀም ድንበር ጥሰው መግባታቸውን የሴዩታ ክልል ፕሬዝዳንት አስታውቀዋል። በዚህ እጅግ አደገኛ የሆነ የባህር ላይ ጉዞ በትላንትናው ዕለት ብቻ ቢያንስ 18 ሰዎች በውሃ ውስጥ ሰጥመው ሕይወታቸው ማጣታቸው ተዘግቧል። ይህ ያልተጠበቀ የስደተኞች ማዕበል ሊቀሰቀስ የቻለው የስፔኑ ጠቅላይ ፍርድ ቤት በቅርቡ ባሳለፈው ታሪካዊ ውሳኔ መሆኑ ተገልጿል። ፍርድ ቤቱ በባህር ላይ የዋኙ ድንበር ጥሰው የሚገቡ ስደተኞች በአስቸኳይ ወደ ሞሮኮ መመለስ አይቻልም የሚል ውሳኔ ማሳለፉን ተከትሎ የሰው አሻጋሪዎች ይህንን እንደ መልካም አጋጣሚ በመጠቀም ወጣቶች በባህር እንዲሻገሩ ማነሳሳታቸውን የስፔን የሀገር ውስጥ ጉዳይ ሚኒስቴር ኮንኗል። ሴውታና ሜሊላ በአፍሪካ አህጉር ላይ የሚገኙ ቢሆኑም ህጋዊ የስፔን ሉዓላዊ ግዛቶች በመሆናቸው አንድ ስደተኛ የእነዚህን ከተሞች ድንበር ከረገጠ በቀጥታ ወደ አውሮፓ ህብረት መሬት እንደገባ ይቆጠራል። በዚህ ምክንያት ስደተኞቹ የአውሮፓን የጥገኝነት ጥያቄ የማቅረብ መብት ያገኛሉ ተብሏል። ክስተቱን ተከትሎ የሴውታ አስተዳደር ታሪካዊና አስቸኳይ ሰብአዊ ቀውስ በማወጅ የስፔን ማዕከላዊ መንግስት ድንበሩን ለመቆጣጠር የጦር ሰራዊቱን ወደ ስፍራው አሰማርቷል ተብሏል። በከተማው ያለው የስደተኞች መቀበያ ማዕከል አቅም 500 ሰው ብቻ በመሆኑ በአሁኑ ሰዓት በመቶዎች የሚቆጠሩ ታዳጊዎች በየጎዳናው ላይ ለመተኛት መገደዳቸው ተነግሯል። ዜናዎቻችን አበቃን። በሰላም ቆዩን።